የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለመላው ኢትዮጵያ ሕዝቦች እየተደረገ ያለው ድጋፍ ተጠናክሮ እንዲቀጥል ጥሪ አቀረቡ። በሳውዲ አረቢያ በ10 ሺዎች የሚቆጠሩ ኢትዮጵያውያን በቁጥጥር ስር መዋላቸውን በሪያድ የኢትዮጵያ ኤምባሲ አስታወቀ። የመከላከያ ሰራዊት በአማራ ክልል የተቀናጀ ኦፕሬሽን መውሰድ መቀጠሉን ሲያስታውቅ፣ አርሶ አደሮች ደግሞ ለምን እርስ በርስ እንገዳደላለን በማለት ጠየቁ። ዩኒሴፍ ብሔራዊ ተሃድሶ ኮሚሽን እያከናወነ ላለው የዲዲአር ፕሮግራም ድጋፉን አጠናክሮ እንደሚቀጥል ገለጸ። ጤና ይስጥልኝ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለመላው ኢትዮጵያ ሕዝቦች እየተደረገ ያለው ድጋፍ ተጠናክሮ እንዲቀጥል ጥሪ አቀረቡ። ዛሬ ማለዳ የጊዜያዊ አስተዳደሩ ያሰራጨው መልእክት ፕሬዝዳንቱ በሕጻጽ የተከሰተውን የረሃብ አደጋ ላይ ያተኮረ ነው። ታደሰ የመልእክታቸው አድራሻን ለኢትዮጵያ ሕዝቦች በሙሉ ብለው ያሰራጩት መልእክት ሲጀምር ከሰሞኑ በክልላችን ሕጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመውን የረሃብ አደጋ የሚያሳይ ቪዲዮ ለህዝባቸው በሚቆረቆሩ ጥቂት ወጣቶች በመውጣቱ ምክንያት ባያችሁትና በሰማችሁት ችግር አዝናችሁ ወገናችሁ የሆነውን የተፈናቀለ ህዝብ ለመርዳት እያደረጋችሁ ላለው ድጋፍ ከፍ ያለ ምስጋና አቀርበዋል። በተለይ በሀገር ውስጥና በውጭ የምትኖሩ ወጣት ኢትዮጵያውያን እንዲሁም ኤርትራውያን የወገናቸውን ህይወት ለማትረፍ ሌት ተቀን እየሰራችሁ ላለው ሰብአዊ ተግባር በራሴ በትግራይ መንግስትና በህዝብ ስም ላመሰግን ወዳለሁ ሲሉ ዳግም ምስጋናቸውን ችረዋል። እንደ ሕጻጽ ሁሉ ተፈናቃይ ወገኖቻችን ባሉባቸው ሌሎች 145 መጠለያ ጣቢያዎች በተመሳሳይ ሁኔታ ላይ ይገኛሉ የሚሉት ታደሰ የጀመራችሁት ሰብአዊና የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴት በማጎልበት ረገድ የራሱን አስተዋጽኦ ያበረክታልና አጠናክራችሁ ቀጥሉበት ሲሉ ጥሪያቸውን አስተላልፈዋል። ፕሬዝዳንቱ ሲቀጥሉ የኢፌዴሪ መንግስት፣ ብሔራዊ ክልላዊ መንግስትና መላው የኢትዮጵያ ህዝቦች በትግራይ ጦርነት ምክንያት ከቀያቸው ተፈናቅለው በሞት አደጋ ላይ ያሉትን ወገኖች ህይወት መታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታም በላይ ግዴታ ነውና የበኩላችሁን ድርሻ ተወጡ ብለዋል። በመጨረሻም ለዚህ ችግር ዘላቂ መፍትሄ ማኖር የሚቻለው እነዚህን ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው መመለስና ማቋቋም ሲቻል ነው ያሉት ፕሬዝዳንቱ የፌዴራል መንግስት አሁንም ለዚህ ጉዳይ ልዩ ትኩረት ሰጥቶ ተፈናቃዮችን ወደ ቦታቸው በተቻለ ፍጥነት እንዲመለሱ እንዲያደርግ የተለመደውን ጥሬን አስተላልፋለሁ ሲሉ መልእክታቸውን ቋጭተዋል። በሕጻጽ የተከሰተውን ረሃብ ተከትሎ ከፌዴራል መንግስት በኩል ይህ ዘገባ እስከተጠናከረበት ጊዜ ድረስ የወጣ መግለጫ ባይኖርም የተለያዩ ፖለቲካ ፓርቲዎች ግን አቋማቸውን ገልጸዋል። ከነዚህም ውስጥ ሳልሳይ ወያነ ትግራይ፣ ሳወት፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ፣ የትግራይ ዴሞክራቲክ ስምረት አስቸኳይ ሰብአዊ ድጋፍ እንዲደረግ ባወጧቸው የተናጠል መግለጫዎች ጠይቀዋል። በማህበራዊ መገናኛ ዘዴዎች በተለይም በቲክቶክ ተጽዕኖ ፈጣሪ ሆኑት ደግሞ እርዳታዎችን በማሰባሰብና በማድረስ ላይ መሆናቸውን አዲስ ማለዳ ተመልክታለች። በሳውዲ አረቢያ በ10 ሺዎች የሚቆጠሩ ኢትዮጵያውያን በቁጥጥር ስር መዋላቸውን በሪያድ የኢትዮጵያ ኤምባሲ አስታወቀ። ኤምባሲው ይህን ያስታወቀው በኮንትራት ስራ ለመጡ ኢትዮጵያውያን ባስተላለፈው የጥንቃቄ መልእክት ነው። ኤምባሲው በመልእክቱ የሳውዲ አረቢያ መንግስት የስራ ህግጋትን ተላልፈው በሚኖሩ ነዋሪዎች ከፍተኛ የሆነ የህግ ቁጥጥር ማድረግ መጀመሩን አስታውሷል። ባለፉት 2 ሳምንታት ብቻ የሀገሪቷን ህግ ተላልፈው የሚኖሩ 19500 ነዋሪዎች በህግ ቁጥጥር ስር መሆናቸውን የሳውዲ ጋዜጣ ይፋ ማድረጉን የገለጸው ኤምባሲው ከዚህም ውስጥ 57 በመቶ ኢትዮጵያውያን እንደሆኑ መግለጹን አመልክቷል። አክሎም በኮንትራት መታችሁ አሰሪዎቻችሁ ጋር እየሰራችሁ የምትገኙ ዜጎቻችን ከጠፋችሁ የተሻለ ስራ አለ ብለው በሚያታልሉ አካላት በመታለል ወይንም ችግር ሲገጥማችሁ ከኮንትራት ጥለው በመጥፋት ለተለያዩ የአካልና ስነ ልቦና ጥቃት እየተጋለጡ ይገኛል ብለዋል። ስለሆነም በመጥፋታችሁ ምክንያት ለተለያዩ ጾታዊ ጥቃት፣ ለጉልበት መበዝበዝ፣ ለገንዘብ መካድ፣ ለስነ ልቦና ጉዳት፣ በአጠቃላይ ላላስፈላጊ እንግልት እንዳትዳረጉ እያሳሰብን፣ ነገር ግን ህጉን ጠብቃችሁ ስራ እየሰራችሁ አስቸጋሪ ሁኔታ ከገጠማችሁ ለኤምባሲ በማመልከት ወይም በአካል በመቅረብ አስፈላጊውን ድጋፍ ማግኘት ወይም መብታችሁን ማስከበር እንደሚችሉ ገልጿል።
የመከላከያ ሰራዊት በአማራ ክልል የተቀናጀ ኦፕሬሽን መውሰድ መቀጠሉን ሲያስታውቅ አርሶ አደሮች ደግሞ ለምን እርስ በርስ እንገዳደላለን በማለት ጠየቁ። የመከላከያ ሰራዊት ምስራቅ እዝ ከታህሳስ 1 እስከ 13 ቀን 2018 ዓ.ም ወስጃለሁ ባለው እርምጃ 162 ታጣቂዎች መግደሉን 39 ማቁሰሉን አስታውቋል። ከመከላከያ በኩል የሚወጡት መግለጫዎች እንዲህ ያሉ ቢሆንም የክልሉ ነዋሪዎች ግን ለምን እርስ በርስ እንገዳደላለን ሲሉ ይጠይቃሉ። በክልሉ የተለያዩ አካባቢዎች የሚካሄዱት ውይይቶችም እንዲህ አይነት አስተያየቶች የሚንጸባረቅባቸው መሆናቸውን የክልሉ መገናኛ ብዙሃን ተከታታይ ዘገባዎች እማኝ ይሆናሉ። ለአብነት የሽንዲ ከተማና የወንበርማ ወረዳ በተካሄደው ውይይት የተሳተፉ ነዋሪዎች በአካባቢያቸው በሰላም እጦት ላለፉት 3 ዓመታት መቸገራቸውን ገልጸዋል። በሰቀቀን እየኖሩ ስራቸውን ለመስራት ይቅርና ወጥተው ለመግባት እንደተቸገሩም ጠቁመዋል። በርካታ ወጣቶችና የአካባቢው ባለሀብቶች ከአካባቢው ሸሽተው ወደ ሌላ ቦታ ተሰደዋል ሲሉም ተደምጠዋል። በጦርነት የሚፈታ ችግር አለመኖሩም ከዚህ በፊት የነበሩ ግጭቶች ማሳያ ናቸው ያሉ ሲሆን ነዋሪዎቹ ሰላም እንሻለን፣ ልጆቻችን እንዲማሩ እንፈልጋለን ሲሉም ተናግረዋል። በሌላ በኩል አስተያየታቸውን የሰጡ ነዋሪዎች ደግሞ መከላከያም ሆነ ፋኖ የራሳችን ወገኖች ናቸው በሚል እየተማጸኑ ናቸው። ዛሬ በጣም ያሳዝናል። ወንድማማች በእውነቱ እንደ ወንድማማች እየተዲያማ እየተጋደለ ምንድነው ጉዳዩ ነገሩ? በጣም እንዲያው የሚያሳዝኑ እተላይ ባልተፈጠርኩ የሚያሰኙ እተላይ ነው የደረስነው። ይሄ አርሶ አደርም ሆነ ዙሪያ ያለ አርሶ መብላት ልማት ፍትህ የጠማው ነው። አርሶ መብላት ነው የሚፈልገው። ጠብ አይወድም፣ ግድያ አይወድም። ደም እንዴት ይፋሰሳል? የሚያሳዝኑ እተደረስ። ይሄ አርሶ አደር መከላከያውም ልጃችን ነው፣ ፋኖም ልጃችን ነው፣ ታገራችን የወጣ ነው። ምንድነው ነገሩ? ለምን ይጋደላል? ለምን እንደዚህ ይዋደቃል? የውጭ ጥላት አልገባበት። ሽንቁር ከፍቶ ለጥላት ለምን በር ይከፍታል? ሌላ ይችን ሀገር የማይፈልጋት ሀገር የለም። ሀገራችን ተጎርታብናለች። ልጆቻችን ተቤታቸው መውጫ አጥተዋል። ንብረታችንን አሁን አላዘዝንበትም። ይሄን ማዘዝ የምንችለው ምንድነው? ሰላም ሲሆን ነው። እኔ እግዚአብሔር ያመጣው መዓት ነው። ይሄን መዓት ግን በጸሎት በአንድነት በእምነት ነው። አሁን እኛ እውነተኛ ነን እዚህ ያለነው ሰው በሙሉ እኛም ራሱ እዚህ ያለነው ገበሬዎቹ ወደ ጸሎት መተናል። አባቶች መተዋል፣ ዞን መተዋል፣ ክልሎ መተዋል። መከለል የሚገባን አፋችንን ነው። አፋችንን እንከልለውና አፋችንን እንዝጋውና አፋችንን ጥሩ ነገር እናርብበትና አገሩ ሰላም ይሆናል። ዩኒሴፍ ብሔራዊ ተሃድሶ ኮሚሽን እያከናወነ ላለው የዲዲአር ፕሮግራም ድጋፉን አጠናክሮ እንደሚቀጥል ገለጸ። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን በኢትዮጵያ የዩኒሴፍ ተወካይ ከሆኑት አቡበከር ካምፖ ጋር በትጥቅ ማስፈታት መበተንና መልሶ ማቋቋም አተገባበር ዙሪያ በጽህፈት ቤታቸው መወያየታቸውን ተከትሎ ነው ዩኒሴፍ ይህንን ያስታወቀው። በውይይታቸውም ኮሚሽነር ተመስገን ብሔራዊ ተሃድሶ ኮሚሽን እስካሁን በ4 ክልሎች ከ80 ሺህ በላይ የቀድሞ ተዋጊዎችን በዋናነት ሴቶች ወጣቶችና በጦርነቱ ምክንያት የአካል ጉዳት ለደረሰባቸው ወገኖች ቅድሚያ በመስጠት በመርሃ ግብሩ እንደሚያልፉ ማድረጉንና ተገቢውን የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ማድረጉን አብራርተዋል። በቀጣይም ልዩ ድጋፍ የሚያስፈልጋቸውን የቀድሞ ተዋጊዎች በልዩ ትኩረት ለማቋቋም ታቅዶ እየተሰራ እንደሆነ ገልጸዋል። ሴቶች ወጣቶችና አካል ጉዳተኞች በጾታቸው በእድሜያቸውና በአካል ጤንነታቸው ምክንያት የተለየ ድጋፍና ክትትል እንደሚያስፈልጋቸው ታምኖበት ኮሚሽኑ ይህንን ተግባር የሚያስተባብር የስራ ክፍል በማደራጀት እየሰራ ይገኛል። በመሆኑም ዩኒሴፍ ለክልሉ የጀመረውን ድጋፍ አጠናክሮ እንዲቀጥል ኮሚሽነሩ ጠይቀዋል። አቡበከር ካምፖ በበኩላቸው ለሴቶች ወጣቶች እንዲሁም ልዩ ድጋፍ የሚያስፈልጋቸው የቀድሞ ተዋጊዎች ድርጅታቸው ድጋፍ ማድረጉን አጠናክሮ እንደሚቀጥል አረጋግጠዋል። ይህ በእንዲህ እንዳለ የብሔራዊ ተሃድሶ ኮሚሽን በአማራ ክልል የቀድሞ ተዋጊዎችን መልሶ ለመቀላቀልና ለማቋቋም ከማህበረሰብ ተወካዮች ጋር ምክክር ተካሂዷል። በመድረኩ በብሔራዊ ተሃድሶ ኮሚሽን የመልሶ ማቋቋም ዳይሬክተር ገመዳ አለሜ በክልሉ የሰላምን ጥሪ ተቀብለዋል ያሏቸውን በተሃድሶ ፕሮግራም ያለፉ ከ10,700 በላይ የሚሆኑ የቀድሞ ተዋጊዎችን መልሶ
መልሶ ለመቀላቀልና ለማቋቋም በሰፊው እየተሰራ ነው ብለዋል። በብሔራዊ ተሃድሶ ኮሚሽን የአማራ ቅርንጫፍ ጽሕፈት ቤት የመልሶ ማቋቋም ባለሙያ ውቤ ወንዴ በበኩላቸው በክልሉ ወደ ማህበረሰቡ ከተቀላቀሉት መካከል 773 የሚሆኑት ወደ ቀድሞ የመንግስት ስራቸው ተመልሰው በስራ ላይ ሲሆኑ ከ1000 በላይ የሚሆኑት ደግሞ በግል የንግድ ስራ ላይ ተሰማርተዋል ብለዋል። ነገር ግን ብዛት ያላቸው የቀድሞ ተዋጊዎች መልሶ ለማቋቋም በትኩረት መስራት ይገባል ሲሉ ተናግረዋል። ለሰዓቱ የያዝናቸው ዜናዎች በዚሁ ተጠናቀዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።